ሰላም ውድ አድማጮቻችን 19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ትናንት ምሽት ተጠናቋል። አርሰናል የእንግሊዝ ፕሪሚየር ሊግን በ19 ጨዋታዎች በ4 ነጥብ እየመራ ይገኛል። አርሰናል አንደኛ ደረጃ ሰንጠረዡን እየመራ ይገኛል በ19 ሳምንታት። ቀጣይ 19 ሳምንታትስ ምንን ያመጣሉ? የማንቸስተር ሲቲና የአርሰናል ፉክክር ተጠባቂና አጓጊ ሆኖ እንደቀጠለ ነው። ማንቸስተር ሲቲ 0-0 መውጣቱን ተከትሎ አርሰናል የእንግሊዝ ፕሪሚየር ሊግን በ4 ነጥብ መምራቱን ተከትሎ በአጠቃላይ ዘሰን ስፖርት ላይ ያገኘውትን አርሰናል ከሲቲ ዋንጫውን የማሸነፍ እድሉ ማን የተሻለ ነው የሚሉትን በቀጣይ 19 ጨዋታዎች ምን አይነት ለውጦችን ይታያሉ? ሁለቱም ቡድኖች እያወዳደርን የትኛው ዋንጫ የማሸነፍ እድሉ ሰፊ ነው ብለን እንጠይቃለን። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አርሰናል 19 ሳምንታትን በ45 ነጥብ እየመራ ነው እንግዲህ ያጠናቀቀው። ማንቸስተር ሲቲ በ41 ነጥብ እንዲሁም ደግሞ ከሱ በ2 ነጥብ ዝቅ ብሎ በ39 ነጥብ ላይ የሚገኘው አስቶን ቪላ ነው። አሁን በደረጃ ሰንጠረዡ ላይ ስታዩ አንድ ሐሳብ ይመጣላችኋል። በማንቸስተር ሲቲና በአስቶን ቪላ መካከል ያለው የነጥብ ልዩነት ይጠባል ከአርሰናል አንጻር ሲታይ። ታዲያ ይህ ማለት አርሰናሎች ወደ ደረጃ ሰንጠረዡን በሚገባ ገፋ አድርገው መሄድ የሚችሉበት ነው። የሃኛ ሳምንት በዚህ ሳምንት ይመለሳል። አርሰናል ወደ በርንማውዝ ቪታሊቲ ስታዲየም ያቀናል። ማንቸስተር ሲቲ በሜዳው ቸልሲን ያስተናግዳል። እነዚህ ተጠባቂ ሳምንታት ጨዋታዎች ለሚቀጥሉ ሳምንታት የሚቀጥሉ ይሆናል። አርሰናል አሁንም ጥሩ ዕድልን የሚያገኝ የሚሆነው ከባባድ ጨዋታዎችን ቅድሚያ የገደለው ቡድን ይመስላል። ምክንያቱም አርሰናል ወደ ሴንት ጄምስ ፓርክ አቅንቷል። አርሰናል ወደ ኢትሃድ አቅንቷል። ወደ ኦልድ ትራፎርድም አቅንቷል። እንዲሁም ደግሞ አነስ ያሉ የምንላቸው ስታዲየሞችንም ከባባዶችን ከሜዳ ውጭ ያሉ ጨዋታዎችን አጠናቀዋል። ስብስቡ ጠንካራ ነው። ማንቸስተር ሲቲም በምርጥ ብቃት ላይ ይገኛል። ታዲያ ሁለቱን እስኪ እናወዳድራቸው። የእናንተን አስተያየት ወደ አድማጮቻችን በቀጣይ 19 ሳምንታት ማን የእንግሊዝ ፕሪሚየር ሊግን የሚያሸንፍ ይመስላችኋል? እውነት አርሰናል ያለፉትን 3 ዓመታት ሁለተኛም ቢወጣ ግን በማንቸስተር ሲቲ 2 የተቀማቸው ዋንጫዎች ተስፋ እንዲሁም ደግሞ ተመልሶ ፖስት የምንለው አይነት ችግር አለ። አርሰናል አሁንም ቅዠት ውስጥ የማንቸስተር ሲቲ ሁኔታ እንዳይከተው ፖስት ድራማቲክ ሲንድሮም የምንለው ማለት ነው ተመልሶ እንዳይመጣበት የሚያስፈራ ፍርሃትን ለአርሰናል ደጋፊዎች ማንቸስተር ሲቲዎች ጫናን ይፈጥራሉ። ነገር ግን ይህኛው አርሰናል እንደባለፉት ዓመታቶች በቀላሉ ሸብረክ የሚል ያለበለዚያስ እንደሚስማር የማንቸስተር ሲቲን ጫናዎች እየተቀበለ ጠንካራ የሆነ የሚወጣ ቡድን ይሆናል። ቀጣይ ሳምንታት ይነግሩናል። ነገር ግን በእግር ኳስ እይታ በታክቲክ ረገድ ዘሰን ስፖርት ጥሩ ዳጎስ ያለ ዘገባን አወጥቷል። አጠር አድርጌ አቀርብላችኋለሁ። የፕሪሚየር ሊግ ዋንጫ ቀጣይ ዕጣ ፈንታ ጥር፣ የካቲት፣ ሚያዝያና ግንቦት ወር የሚደረጉ ጨዋታዎች የሚነግሩን ይሆናል። ታዲያ አርሰናልን ከማንቸስተር ሲቲ ጋር ስናወዳድር ከመከላከል ጥንካሬያቸውን ጀምር ግብ ጠባቂዎቻቸውን ስናይ የሁለቱም ቡድኖች ጠንካራ የሚባል ግብ ጠባቂ አላቸው። ዴቪድ ራያና እንዲሁም ደግሞ በማንቸስተር ሲቲ በኩል የጃንሉጂ ዶናሩማ ፉክክር የሚጠበቅ ነው የሚሆነው። ሁለቱም ቡድኖች ግብ ጠባቂዎች ጠንካራ የሚባሉ ናቸው። የዴቪድ ራያ የእንግሊዝ ፕሪሚየር ሊግ ልምድ እንዲሁም ደግሞ የጃንሉጂ ዶናሩማ ሹት ስቶፒንግ ኳሊቲ በተለይ በማንቸስተር ሲቲ ቡድን በኩል ከፍተኛ ለውጥ የሚያመጣው ግብ ጠባቂ ይመስላል። ሲቲ አምና ከነበረበት ችግር ይህ ግብ ጠባቂ በጣም ለውጦችን አመጣዋል። በመጨረሻ ሰዓት የተደረገው ዝውውር ፔፕ ጋርዲዮላን ከጄምስ ትራፎርድ ወደ ዶናሩማ እንዲመጣ ያደረገው ይህንን ውሳኔ እንዲወስን ያደረገው የዶናሩማ አስደናቂ ብቃት ነው። ታዲያ ይህ ግብ ጠባቂ ከነስቶቶቹም ቢሆን የማንቸስተር ሲቲ ዋና ቡድን ግብ ጠባቂ ነው። ዴቪድ ራያ ባለፉት ዓመታቶች የአርሰናል ስኬት ውስጥ ቁልፍ ሚና ነበረው። 2 ጊዜ የጎልደን ግላቭን ወይም ደግሞ የዓመቱ ምርጥ ግብ ጠባቂ የሚባለውን ማሸነፍ ችሏል። ዘንድሮም በተለየ ብቃት ላይ እየሄደ ይገኛል። ታዲያ የሁለቱም ተመጣጣኝ ብቃት ያላቸው ሆኖ የሚነሳ ነው። የመከላከል ክፍሉን ጥንካሬ በምናይበት ጊዜ አርሰናል በርቀት ከማንቸስተር ሲቲ የተሻለ ሆኖ መውጣት የሚችል ነው። በተለይ ይህ የመከላከል ብቃት እራትም ያለው ነው። ደርማቻችን ከቀኝ በጀምራችሁ እስከ ግራ የመስመር ተከላካይ በምታዩበት ጊዜ የቀኝ መስመሩን ቲምበርና ዋይት በተለይ ሳሊባና ገብርኤል ያለፉትን 3 ዓመታት ምርጥ ጥምረት የካላፊዮሪ እንዲሁም ደግሞ የሉዊስ ስካሊ ከዛ ውጭ ደግሞ አሁን በጉዳት የሌለው ሞስኬራ አስገራሚ ዝውውር እንደሆነ አሳይቶናል። በተቃራኒው ማንቸስተር ሲቲ በተከላካይ መስመሩ በኩል የሉዊስ ዲያዝ እና እንዲሁም ደግሞ የጄሰን ጋቫርዲዮ የፈጠሩት ጥምረት በጣም ጥሩ የሚባል ውጤታማ ቡድንን ሆኖ ማንቸስተር ሲቲን እየጠቀሙ ይገኛል። ነገር ግን ከሁለቱ ተጫዋቾች አንዱ ጉዳት ቢያጋጥመው ጆን ስቶንስ ወይም ናታን አኬ የነዚህን ተጫዋቾች ያክል ጥራት አላቸው ወይ? የተሻለስ የመዋሃድ ብቃት አላቸው ወይ?
ከዛ ውጭ ከመሃል ተከላካዮቹ ውጭ ደግሞ የመስመር ተከላካዮቹ እንግዲህ ጥያቄ የሚነሳ ነው። እንግዲህ አትኑሪ የለም። ከዛ ውጭ በግራ መስመር ላይ ያለው ኒኮ ራይሊ ነው። ጥሩ ብቃት ላይ ቢገኝም እንግሊዝ ፕሪሚየር ሊግ ልምድ መኖር አስፈላጊ ነው። ነገር ግን የማንቸስተር ሲቲ በመከላከሉ ረገድ ትልቁ ችግር የሚመጣው የቀኝ መስመሩ የመከላከል ነው። ኩዛኖቭ በጉዳት ባይኖርም ከኩዛኖቭ እኩል የሚፎካከረው ማቲያስ ኑኔዝ ነው። ኑኔዝ የመሃል ተጫዋች ስለነበረ የቀኝ መስመሩን በሚገባ ሽፋን መስጠት ላይ ጥሩ ቢሆንም ዋንጫ ድረስ በአመቱ ስህተቶችን የማይሰራ ቡድን የሚመስለው የአርሰናል ይመስላል። ከማንቸስተር ሲቲ አንጻር አርሰናል የመሃል ክፍሉ ደግሞ የተከላካይ ክፍሉን በሚገባ ሽፋን ይሰጠዋል። የቲምበርና ካላፊዮሪ በውድድር አመቱ ላይ ምርጥ ፉልባክ እንደሆኑ እያሳዩን ይገኛሉ። ካላፊዮሪ ራይስ በግራ መስመር ላይ የሚፈጥሩት፣ ዙቢሜንዲ ቲምበር በቀኝ መስመር ላይ የሚፈጥሩት እድል ሆኖ ይታያል። የአርሰናል ስብስብ በጠንካራ ሰራተኝነታቸው እንደ ቡድን በሚያጠቁበት ጊዜ መከላከሉን ባላንስ በማድረጋቸው ውጤታማ የሚባል አርሰናል እንግዲህ ከማንቸስተር ሲቲ አንጻር ውድ አድማጮቻችን የሚሞክርበት ኤክስጂ በግማሽ ያንሳል። አርሰናል 30% ያንሳል። አሁንም ከማንቸስተር ሲቲ የሚሞከርበት ሹት እግር ኳስ ማለት ነው። ዝቅተኛ ሙከራ ከተደረገበት በጥሩ ሁኔታ መከላከል ከቻለ ዝቅተኛ ጎል የሚቆጠርበት ከሆነ በዝቅተኛ ልዩነት ማሸነፍ ትችላለህ። ለዛም ነው አርሰናል 4 ጨዋታዎችን 1-0 ማሸነፍ ይቻላል። ትንሽ ልዩነቶች ለአርሰናል ትልቅ ለውጥን ሊያመጡ ይችላሉ። ማንቸስተር ሲቲ ግን ተቃራኒ ቡድን ከሚያደርገው በላይ መስራት ይጠበቅባቸዋል። ተቃራኒ ቡድን ጎል እንደሚያስቆጥርባቸው ኖሃው ወይም ደግሞ በእግር ኳስ ባጫወታቸው ሂደት በየትኛውም ሰዓት ጎል ስለሚቆጠርባቸው በጨዋታ ውስጥ በ2 እና በ3 ጎል ልዩነት መምራት እንዳለባቸው ግድ የሚላቸው ይሆናል። እዚሁ ላይ የማንቸስተር ሲቲ እና የአርሰናል የማጥቃት ቅርጽም በመከላከላቸው ላይ ትልቅ ትርጉም ይኖረዋል። አርሰናል ሲያጠቃ በ3 ተከላካይ ሆኖ የሚቆር ስለሚሆን ብዙ ጊዜ ሙሉ በሙሉ ለማጥቃት የኋላ በሩን ከፍቶ የሚሄድ ቡድን አይደለም። ማንቸስተር ሲቲ ግን ሙሉ በሙሉ ማጥቃትን የሚፈልግ በተቃራኒ ከተከላካዮች ጀርባ ስፔሶች ሲኖሩ በጣም መጠቃት የሚችል ነውና የአንድ ለአንድ ግንኙነቶችም ላይ በጣም ብዙ ሙከራ የሚደረግበት ቡድን ነው። ቀጥተኛ መልሶ ማጥቃት ተጋላጭ ነው። አርሰናል በውድድር አመቱ 1 ጎል ብቻ ነው በመልሶ ማጥቃት የተቆጠረበት። ስለዚህ በሁለቱ ቡድኖች መካከል በተከላካይ መስመር አርሰናል የተሻለ ቡድን ሆኖ ይታያል። ብዙ ዓመታት የቆየ የተሻለ ጥምረትን ውጤታማነት የሚያመጣ የማንቸስተር ሲቲ ግን የታቻምነው ማንቸስተር ሲቲ አይደለም። ካምነው አንጻር የተሻለ ብቃት ላይ ቢገኙ የሁለቱ ቡድኖች የአማካይ መስመሩን ስናይ በመጀመሪያ አርሰናልን የዙቢሜንዲ ራይስ ኦዴጋርድ ዙቢሜንዲ የጨዋታውን ቴምፖ መቆጣጠር በእንግሊዝ ፕሪሚየር ሊግን በቀላሉ የመላመድ ጥሩ ብቃት የዲክላን ራይስ ሩጫዎችን እንዲሁም ደግሞ ፍጥነቱ የአርሰናል የአማካይ መስመር በአካል ብቃት መገንባቱ ጥሩ የሚባል ነው። ነገር ግን የአርሰናል ችግር የሚመነጨው ከዲክላን ራይስ ነው። ዲክላን ራይስ በሌለባቸው ጨዋታዎች በአካል ብቃት ረገድ ከፍተኛ የሆነ ብልጫ እንደ ቪላው ጨዋታ በመጀመሪያው አጋማሽ ይፈጠርባቸዋል ተብሎ የሚጠበቅ ይሆናል። ሌላኛው ኦዴጋርድን ነው ማንሳት የሚጠበቅብን። እድሎችን በመፍጠር በኩል አርሰናል ኦዴጋርድ፣ ኤዜ፣ ሚኬል ሞሬኖ እና እንዲሁም ደግሞ ኖርጋርድ እዚህ ጋር አብረው መነሳት የሚጠበቅባቸው ነው የሚሆኑት። ነገር ግን አርሰናል አሁንም ኦቨርሎድ በማድረግ ከአማካይ ክፍሉ በተለያየ አይነት ቅርጽ የመጫወት ብቃት ቡድኑን ውጤታማ ያደርገዋል። የአማካይ መስመሩ ግን የአርሰናል እንደ ተከላካይ መስመሩ ችግር የለበትም ማለት የምንችለው አይደለም። በግልጽ በሚታይ ለዮኮሬስ አጫወት ለዮኮሬስ የተመቻቸ እድሎችን መፍጠር ለዮኮሬስ ጎሎችን መፍጠር ላይ የተሻለ አይደለም። መከላከል ላይ ግን ይህም የአማካይ መስመር ጥሩ የሚባል ነው የሚሆነው። ከዛ ውጭ ዲክላን ራይስ ቢጎዳ ማን ይሸፍነዋል? በተለይ አርሰናሎች በዝውውር መስኮት መፍታት የሚጠበቅባቸው ይህ ጥያቄ ነው። ማንቸስተር ሲቲን ስናይ የቲኒ ሬንደርስ፣ በርናንዶ ሲልቫ፣ ኒኮ ጎንዛሌዝ ጥምረት ውጤታማ አድርጓቸው ባለፉት ሳምንታቶች አይተናል። አሁን ሮድሪ ከጉዳት የሚመለስ ከሆነ ያለ ጉዳት ለረጅም ጊዜ የሚቀጥል ከሆነ ወሳኝ ሚና ይኖረዋል። የፎደንና ቸርኪ እድሎችን የመፍጠር አቅም ጥሩ የሚባል ነው። ይህ የአማካይ መስመር ጥሩ የሚባል የማጥቃት ክፍልን የሚያግዝ ቢሆንም ነገር ግን አሁንም ለተከላካይ ክፍሉ ሽፋን በመስጠት ሮድሪ ሲመለስ አንዱ የሚጠበቅ ነው። ከኋላ በሚመሰርቱበት ኳስ ጊዜ በግልጽ የሚታይ ክፍተቶች በማንቸስተር ሲቲ ስብስብ ውስጥ ይታያል። እዚህ ላይ መፍትሄ ማምጣት የሚያስፈልግ ነው የሚሆነው። በተለይ በጣም በብዙ ተጫዋቾች ስለማያጠቁ ኒኮ ጎንዛሌዝ ብቻውን ተጋላጭ ሆኖ ይታያል። ኳስ በሚሰረትበት ጊዜ ኒኮ ጎንዛሌዝን ፕረስ በማድረግ ኳሶችን መቀማት እንዲቻል የሚያስችል ይሆናል። ይህ ደግሞ ለማንቸስተር ሲቲ አስቸጋሪ የሚያደርገው ነው። ነገር ግን ፔፕ ሁሌም ቡድኑ ወደ ማጥቃት የሚጋብዝ ወደ ማጥቃቱ የተሻለ ፐርፎርም እንዲያደርጉ የሚጋብዝ ቡድን ስላለው ውጤታማነታቸው በተመሳሳይ ሁኔታ የሚታይ ነው የሚሆነው። ሃላንድን ከበው የሚሰለፉት የማንቸስተር ሲቲ አማካይ መስመር ተጫዋቾች ብዙ ጊዜ ሲቲ ሲያጠቃ እኮ ካያችሁት ደረመቻችን በ6 የአማካይ መስመር ማጥቃትና በአንድ አጥቂ ዘመቻ ነው የሚመስለውና ከፍ ያለ ነው። ወደኋላ የሚተዋቸው 2 ተጫዋቾች ብቻ ስለሚሆኑ ነው ብዙ ጊዜ ሲቲ ከሲቲ ፕረስ ከወጣ ጎሉ እንደምታስቆጥረው የምታስበው።
ከኒኮ ራይሊ፣ ዶኩ፣ ፎደን፣ ሃላንድ፣ ቸርኪ፣ በርናንዶ ሲልቫ፣ ኑኔዝ ይሆናሉ። ስለዚህ ይህ የማጥቃት ቅርጽ የአማካይ መስመሩ በማጥቃቱ ረገድ እድሎችን የሚፈጠር በቀጥተኛ ጨዋታ መጫወት የሚችል ፔፕ ጋርዲዮላ እንደ አዲስ እየሞከረ ያሉ ካለፉት ዓመታቶች አንጻር ዘንድሮ የፔፕ ቡድን በማጥቃቱ ረገድ እድሎችን በመፍጠሩ ረገድ እንዲሁም ደግሞ ቀጥተኛ ጎሎችን በማስቆጠሩ ረገድ ውጤታማ ሆኗል። ክፍተቶችን መፍጠር፣ ክፍተቶችን በሚገባ ቦታዎችን በመሸፈኑ ረገድ ውጤታማ የሚባል ነው። ታዲያ ፔፕ ይህንን ባንዴ በሞከረበት ዓመት ዋንጫን ያሸንፋል ወይ? ትልቅ ሁኔታ ነው። ታዲያ በአማካይ መስመሩ ለሁለቱም ቡድኖች አቻ የሚሰጥ ነው። የፔፕ ቡድን በማጥቃቱ የአርሰናል ቡድን ደግሞ በመከላከሉ በአማካይ መስመሩ ላይ ውጤታማ ቡድኖች ስለሆኑ እንግዲህ እዚህ ጋር መነሳት የሚጠበቀው የማጥቃት ቅርጻቸው ነው። በማጥቃቱ ረገድ አርሰናል ትልቅ ፖቴንሻል ያለው አቅም ቡድን ነው። ነገር ግን ማንቸስተር ሲቲ አንቶን ሴማዮን ጨምሯል፣ ሌላ የማጥቃት አማራጭ። ይህ ማለት ሃላንድ ቢጎዳ ማርሞሽ የመሃል አጥቂውን እንዲሸፍን እንዲሁም ደግሞ አንቶን ሴማዮ ከዶኩ ጋር የግራን የቀኝ መስመርንም መፎካከር እንዲችሉ የሚያግዛቸው ይመስላል። አርሰናል ታዲያ በሁለቱ መስመሮች ቡካዮ ሳካ ጠንካራ ተፎካካሪ ቢሆንም ዘንድሮ ግን ፎደን በተሻለ ፐርፎርማንስ ላይ ይገኛል። ቡካዮ ሳካ አሁንም በአርሰናል ቤት ወሳኝ ተጫዋች ነው። ነገር ግን እንደታቻምነው ሁሉ አሁንም ቡካዮ ሳካን በሁለት ተጫዋቾች ማቆም በቀላሉ ይቻላል የሚል ተቃራኒ ቡድን ሐሳቦች አሉ። ስለዚህ አርሰናል ለነዚህ ሁኔታዎች መፍትሄ ማምጣት የሚያስፈልገው ይሆናል። የማጥቃት ሁኔታዎችን በሚገባ ማከናወን አሁንም በአጥቂ መስመር ያሉት የዮኬሬስ፣ ሄሱስ፣ ሃቨርትዝ የማጥቃት ቅርጽ ውጤታማ መሆን ይጠበቅበታል። በተለይ ጠንካራ ጨዋታዎች በሚኖራቸው ጊዜ ይህ የማጥቃት ቅርጽ መተግበር ይጠበቅበታል። ሃቨርትዝ ለትልልቅ ጨዋታዎች፣ ዮኬሬስ በሎ ብሎክ ለሚዘጉ ቡድኖች፣ ሄሱስ ደግሞ ሁለቱም በቸገራቸው ጊዜ ተቀይሮ ገብቶ ለውጦችን የሚያመጣ ነው። አርሰናል በማጥቃቱ ረገድ የቡካዮ ሳካን ምርጥነት የሚፈልግ ቡድን ነው። ቡካዮ ሳካ በውድድሩ ዓመቱ እንደ ሳላ ሁሉ በሁለት ሶስተኛ ብቃቱ ላይ ነው የሚገኘው። ገና ያላሳየን ድንቅ ብቃት የሚቀረው ይመስላል። ነገር ግን እዚሁ መነሳት የሚጠበቅበት በአርሰናል በኩል እንግዲህ የተሻለ ፐርፎርማንስ ማምጣት የሚጠበቅባቸው ይሆናል። ማርቲኔሊ በተለይ በተመላላሽነት በቻምፒዮንስ ሊጉ ውጤታማ ብቃቱን የሚያሳይ ተጫዋች መሆኑ መረሳት የለበትም። ይህ የአርሰናል የማጥቃት መስመር ግን ጥምረት ከመጣ ውህደት ከአዲሶቹ ተጫዋቾች ጋር ከመጣ የተለየ ነገርን ሊያሳዩን እንደሚችሉ መጠበቅ ይታሰባል። ማንቸስተር ሲቲን ስናነሳ ሃላንድ ነው። ሃላንድ ነው እንግዲህ ሙሉን የማንቸስተር ሲቲ ማጥቃት ትከሻው ላይ የወደቀው። ፊል ፎደን አሁን እየተጋራው ያለ ይመስላል። ሁለቱም ጥሩ ብቃት ያላቸው የማጥቃት መስመር ያላቸው ተጫዋቾች ናቸው። የማንቸስተር ሲቲ ጥራት እንዳለ ነው። ነገር ግን የማንቸስተር ሲቲ ማጥቃት አሁንም ሃፍ ስፔሱ ላይ የሚሸፍኑ ተጫዋቾች ካሉ የተለየ ነገርን የሚፈጥረው ሪያን ቸርኪ ከሌለ ከሪያን ቸርኪ ከፊል ፎደን የሆኑ ዕድሎች ካልተፈጠሩ የሆነ ነገርን ከማንቸስተር ሲቲ አይታይም። ይህ የማንቸስተር ሲቲ ስብስብ በሚቀጥሉ 6 ወራት ውስጥ ዋንጫዎችን ለማሸነፍ የበርናንዶ ሲልቫን ምርጥ ብቃት የሚጠይቅ ይሆናል። እንግዲህ ሁለቱም ቡድኖች ጠንካራ ፉክክርን፣ ጠንካራ ብቃትን እያሳዩ ቢገኙም በማጥቃቱ ረገድ ማንቸስተር ሲቲ የተሻለ ውጤታማ ቡድን እንደሆነ ቁጥሮችም የሚደግፉት ቢሆኑም የአርሰናልን መከላከልም ቁጥሮች የሚደግፉት ውጤታማ የመከላከል ብቃት ቢኖርም ነገር ግን በሁለቱም ቡድኖች መካከል አንድ ነገር ይቀራል። ውጤታማ መሆን፣ በ3 ነጥብ መታጀብ፣ 19 ጨዋታዎች። ማን ያንን እድል ማሸነፍ ይችላል? ወደ አድማጮቻችን የእናንተን አስተያየትና ኮሜንት ጠብቃለሁ። ዘሰን ስፖርት ሲጨርስ አርሰናል ይህንን ዋንጫ የማሸነፍ ትንሽ የተሻለ እድል አለው። ማንቸስተር ሲቲ መከላከሉ ጥሩ ነው። ማንቸስተር ሲቲ ማጥቃቱ ጥሩ ነው። የአርሰናል መከላከል የአማካይ መስመሩ ጥሩ የሚባል ነው። የአርሰናል ማጥቃት ግን ለውጦችን እንደሚያሳይ በጣም ይጠበቃል በቀጣዮቹ ወራቶች። የማንቸስተር ሲቲ መከላከል ግን ጊዜያቶችን ሊፈጅ ይችላል። ፔፕ ታዲያ መፍትሄ በደቀ መዝሙሩ በአርቴታ ዋንጫውን ይቀማ ይሆን? ቀጣይ 19 ሳምንታት የሚነግሩ ይሆናል። ውድ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።